ብሎ አቶ ደረጀ የወሰነው ውሳኔ እጅግ የሚገርም ነው። እጅግ የሚደንቅና እጅግ የሚደንቅ ነገር ተፈጥሯል ዛሬ። ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች እጅግ አጓጊና እጅግ ልብ አንጠልጣይ ሆኖ መጥቷል። ተወዳጁ ዳጣ ዛሬ በሚገርም ሁኔታ መጥቷል። ፕሊዝ ለቤት አዲስ የሆናችሁ ሰፖርት አድርጉ። ላይክ ሰብስክራይብ በማድረግ አበረታቱኝ። እጅግ የሚገርመው ነገር ምን ይፈጠራል? ናታን ለፍቅሩ ጠበቃ ይሆናል ወይ? ለፍቅሩ ይሟገታል ወይ? ለፍቅሩ ይቆማል ወይ? አቶ ደረጀ በግልጽ በቀጥታ አቢጌልን ታገባታለህ ወይ ብሎ ሲጠይቀው በፍጹም አላፈቅራትም፣ አልወዳትም፣ እንደ እህት ብቻ ነው እሷን ምቀርባት ብሎ እንቅጩን መናገር ብዙዎቻችን አስደስተዋል ብዬ አስባለሁ። ናታንም ለዳጣ በግልጽ ነግሯታል። ነገሮች እየገፉ አደባባይ እየወጡ ነው። አባዬ አቢጌልን ታገባታለህ ወይ ብሎ አለኝ። እኔ ግን ቀጥታውን ነገርኩት፣ በፍጹም እንደማላፈቅራትና እንደማላገባት፣ ከእህትነት ያለፈ ፍቅር የለኝም ለሷ፣ እሷ ነገሮችን እያጣመመች ነገሮችን በሌላ እንግል እየወሰደች ነው ሲል አቶ ደረጀ መናገር ብዙዎቻችን አስደስቷል። እጅግ አጓጊ ጅልባ አንጠልጣይ ውድና የተከበራችሁ ቤተሰቦች፣ ሌላው በጣም 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 ቅስም የሚሰብረው የሰላምዬ ሁኔታ ነው። የስንት አመት ቁስል፣ የስንት አመት ጥያቄ። ልጄ ርቧታል፣ ልጄ ጠምቷታል፣ ልጄ ልብስ አጥታለች፣ ልጄ ይህን ጊዜም እኮ ጾታዊ ትንኮሳ ደርሶባት ይሆናል፣ ልጄ እናቴ ጣልሽኝ፣ የእውነት አመጠሽ ወልደሽ እናቴ ጥለሽ ነው? የእውነት ጠፍቼብሽ ነው? የእውነት ተስርቄ ነው ወይ? እናቴ መቼ ነው ጥያቄን የምትመልሽው ብላ ሁልጊዜ እየወቀሰችኝ ይሆናል። ልጄ የት ነሽ? የእውነት ልጄ የት ነሽ? ለአንቺ የከፈልኩት መስዋዕትነት የግርሳት ይሆንብኛል። ለአንቺ እየቀለጥኩኝ በህይወት መኖርሽን በውቅ ምናለ እያለ ሰላም ለዘላለም ስትቃጠልና ስታነባ የነበረውን በአሁን ሊታበስላት ነው። ይህም ብዙዎቻችን እንግዲህ አቶ ደረጀ ለዳጣ ሲነግሯት ምን ያህል እንዳመኗትና ምን ያህል እንደሚወዷት የተረዳ ነው። ዳጣን ነው ለአንቺ ስነግርሽ ይቀለኛል፣ ለአንቺ ስነግርሽ ነገሮች የከበዱኝ ስትረስ የሆኑብኝ መፍትሄ ያገኝባችኋለሁ፣ ግን ሰሞኑን በጣም ተጨንቅ ያለው እያሉ በምሳሌ እያደረጉ የእሷን ታሪክ ይነግሯታል። እናትሽ እንዲሆነች የሚለውን ሳይሆን በምሳሌ መልክ አንዳንድ ጊዜ ማንበብ ሙሉ ሰው ያደርጋል የሚባለው ከዚህ ብዙ ነገር እንማራለን። እና ዳጣ አባዬ አንተንም ይጨንቅሃል ወይ? አንተንም ስትረስ ትሆናለህ ወይ? አንተ እኮ ለችግሮች መፍትሄ ሆንክ ነህ። አንተ እኮ ተምሳሌታችን ነህ። አባዬ እስኪ ንገረኝ፣ ካልሆነ ደግሞ ለፈጣሪ ስጠው። ተጨንቀን አንጨምርም አንቀንስም፣ ሁሉንም ለአንድዬ ስጠው ስትል ብዙዎቻችን ቅስማችን ነው የነካውና እንግዲህ አቶ ደረጀ በስተመጨረሻ እውነቱን ለመናገር ወስነዋል። ለሰላምዬ የተቃጠለችው ቃጠሎ፣ ያቃጠለችው እድሜዋ፣ ያረገፈችው ወጣትነት አበባ፣ ለዛዋ ወዟ ይበቃል። እኔም ቅጣቴን መቀበል አለብኝ፣ እውነታውን መጋፈጥ አለብኝ፣ ልጇን ማገናኘት አለብኝ በማለት እንግዲህ ለመናገር ወስነዋል። እጅግ ደስ ይላል። ይህ ጉዳይ እንግዲህ ብዙዎቻችን አስደስቷል ብዬ አስባለሁ። ሰላምዬም ለዘላለም እማረሰው ቁስል የሆነብኝ የልጅ ሁኔታ ነው። የት ናት? አለች ወይ? ሙታለች ወይ? ወይስ እንዴት ሆነች? እንቅልፍ ሸለብ ሲያደርገኝ ገና ደም እያለች እኮ ነው የወሰዳችኋት። እስኪ ንገረኝ፣ ልጄ በህይወት አለች? እንዴት ልብ ይሰብራል! እንዴት ያማል! ግድ ማማጥ፣ ግድ ማርገዝ፣ ግድ መውለድ የለም። ይህን ስሜት ለመረዳት በጣም ያማል የእውነት። ደረጀም ሲመሰክርላት ላላወቅሻት ልጅሽ 9 ወር በሆድሽ ብቻ ታቀፈሻት አመጠሽ ወልደሽ ደም እጇን ለጨበጥሻት ልጅሽ እንደዚህ አቃጠልሽ፣ እንደዚህ ተንገበገብሽ፣ እንደዚህ መስዋዕትነት ሆንሽ፣ እንዲህ ቀለጥሽ ብሎ ነው የመሰከረላት። የሰላምዬን ደግነት፣ የሰላምዬን ምን ያህል ለልጇ እየቀለጠች እንደነበረ። ግን መኘኝ ልጅሽ በህይወት አለች፣ ደስታሽ ይመለሳል፣ እንባሽ ይታበሳል፣ የዘላለም ጥያቄሽ ይመለሳል። ይህን የምነግርሽ ልጅሽ በህይወት አለች እያለ ደስ የሚል ነገር ነግሯታል። እጅግ የሚያጓጓ፣ እጅግ ልብ የሚሰብር፣ እጅግ ደስ የሚል የተደበላለቀ ስሜት ነው የዛሬው። ውድና የተከበራችሁ ቤተሰቦች እንዴት አገኛችሁት? በጣም 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 ብዙዎቻችን ስሜታዊ ነው የሆነው በዛሬው በተለይ ሰላምዬ ሁኔታ። እብያ ምልጬ የወለድኳት እርግዝናውን ትቼ ያማጥኩበትን ልጄ እንኳን ተወለድሽ ብዬ እንኳን አቅፌ ስሚያሳል ጨርሳት ከእንቅልፌ ስነቃ ነጥቃችሁ ወሰዳችሁብኝ፣ ልጄ የእውነት በህይወት አለች በማለት በድንጋጤ ራሷን ለመሳት እየሞከረች ነው። እጅግ አጓጊ፣ እጅግ ልብ አንጠልጣይ
ሰላምዬ በጣም ስሜታዊ ሆና ነበረ። በቃ መታገስ አልችልም፣ ዝም ማለት አልችልም፣ እውነቱን እናገራለሁ። እኔ ከሞትኩኝ ለምወልደው ልጅ እንኳን እንዲፈልጋት እነግረዋለሁ። እስከ ዓለም ዳርቻ ባለ በሌለ ሚዲያ እፈልጋታለሁ፣ እናፍቃታለሁ። እንባዬ ልታብስ ይገባል፣ ያለችበትን ላውቅ ይገባል። ልጄ፣ የበኩር ልጄ፣ የአብራኬ ክፋይ፣ የመጀመሪያዬ፣ ህመሜን የተካፈለችኝ፣ የእናትነት ስሜትን ያየውባት ልጄን እፈልጋታለሁ እያለች እንግዲህ ደረጀን ስታፋጥጠው እሱም ወደኋላ አላፈገፈገም። እውነትን ነው የነገራት። ልጅሽ በህይወት አለች፣ ልጅሽ በህይወት አለች። እናቷ ንጹሕ ሰው እንደሆነች፣ መልካም ሰው እንደሆነች፣ ለእሷ ስትል እንደቀለጠች፣ ለእሷ ስትል የከፈለችው መስዋዕትነትን ታውቃለች። እንደው ጋሼ ልጠይቅህ፣ የእውነት አንተን ታውቃለች ስትለው ብዙዎቻችን ቅስማችን ስብር ነው ያለው። ምን ያህል ሰላምዬ ቅስሟ እንደተሰበረ፣ ምን ያህል ህመሟን ውስጧ እንደገባ። አዎ ታውቀኛለች፣ ልጅሽ በህይወት አለች፣ በቅርቡ እንደሚገናኙ ነው እንግዲህ አሁን ከዛሬው ምዕራፍ የተረዳ ነው። እጅግ አጓጊ፣ እጅግ ልብ አንጠልጣይ። አቶ ደረጃ አሁን ትክክለኛ ውሳኔ የወሰኑት ያውቃሉ። ለእኔ ብለሽ፣ ለትዳሬ ብለሽ፣ ለልጆቼ ብለሽ፣ ለማርታ ብለሽ ነው አንቺ ጊዜሽን ያቃጠልሽው፣ እንደ ሻማ የቀለጥሽው። ተደብቀሽ እያለቀሽ ሚስጥሩን በሆድሽ ቀብረሽ፣ ህመሙ ውስጥሽን እያማሰለው፣ እሳቱ ውስጥሽን እያቃጠለው፣ ናፍቆትሽ ውስጥሽን እየለበለበው ለእኔ ብለሽ ቀለጥሽ። ይህ ህመምሽ ይበቃል፣ ይህ እንባሽ ይታበሳል። አሁን እኔ እውነታውን የሚጋፈጥበት፣ ቅጣቴን የማገኝበት ሰዓት ነው ብለዋል ደረጀ። እጅግ ደስ የሚል ነው። ቀጣይ ክፍል በጉጉት